ፍፄ ምን ብሏል መሰላችሁ? ይቅርታ ማለት ትልቅነት ነው ብሏል። ፍፄ ባለፈው የተበረገገባችሁ ማለት ነው ከቤኪ ጋር እናንተ ውሸታሞች እና ሀይሚትዬን ከሆነ ሁላችሁም ተባብራችሁ ፕራንክ ያደረጋችሁት እስከ ብሩኬ ጭምር። በዛሬው ዕለት ሀይሚዬ እንግዲህ ፕራንክ ነው እዩም መታ ፕራንክ ነው ብላችሁ መኮርኮም ካለባችሁ መጠለዝም ካለባችሁ ዛሬ መታችሁ እውነቱን አውጡና ሁሉ ነገር ይበቃናል። ከዛም በኋላ ሀይሚትዬ ማይ ስዊት እያልን እያስካካን እንመጣለን ማለት ነው። መጪውም ረመዳን ነው እና ሀይሚዬ ፕራንክ እያደረጋችሁ ታኪድ ፕራንክና እውነታ ነገር ነው የተባለ ያለቀው ባይዘው እና እንደዛ ነው እንጂ ሲጀመር ይቅርታ ማለት ትልቅነት ነው። ግን ምን ብሩኬ ምን አድርጎ ነው ይቅርታ የሚለው? ምን አረገ? ፕራንክ ስላረጋት ወይስ እዩ ጋር ምናምን? ኦ ማይ ጋድ መዳማችን የለችም። እና ውዶቼ ማሮቼ ፍቅሮቼ ማለት ነው ይቅርታ ማለት ትልቅነት ነው ብለዋል። ሹርስ ሪሊ አኩሬትሊ ኤግዛክትሊ። ለምባ ደግሞ ብሩኬ ክራይ ብሎ መጥቷል። ለምባቲው ብሩኬ ኢዝ ክራይ ብሎ መጥቷል። አንተ ደግሞ ፕሮፋይል እንደዛ አትጠቀም። ቴንክ ዩ ለምባቲው። ሀይሚዬ እንደዚህ አትደገፍ። ይደግፍክ የሚደግፍ ሀይሚዬ እኮ ልዕልት ናት። ታንስበረክክሃለች አንተንም። የቡቡ ወዳጆች ደግሞ ወይኔ እኔማ እንሻላ ሀገር ደርሼ ስመጣ እንደ ሀይባ ነው የምከፍተው። ይሄ የትዳር አገናኝ ኮሚቴ። አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ከስንት ትግል በኋላ ከስንት ጦርነት በኋላ እነዚህ ሁለት እንቁዎች ባመጡት ድራማ ውስብስብስብ ብለን እርስ በርሳችን እላፊ ቃላት እየተነጋገረን እየተቀያየምን እዚህ ደርሰናል። እንግዲህ አንዳንድ እህቶችም ቅድም ከሁለት ሰዓት በፊት አይ ቲንክ በሰራሁት እታጉ ላይ አይ ቲንክ በቃ ወደ ሰላም እንዲመጡ እንደዛ። ይሄ እኮ ውዶቼ ሲጀመር ሀይሚና ብሩኬ መች ተጣሉ? አይለያዩም አይጣሉም እኮ ግን ያው እንደ አንድ ዩቲዩብ ናቸው። ብዙ ሰው ተመልካቾች አላቸው። ያ ነገር ደግሞ አስተማሪ እንዲሆን ነው እኮ አሁንም እኮ አስተማሪ እንዲሆን ነው እንጂ ሀይሚትዬ ይሄ ፕራንክ ስለሆነ ይቅርታውን ትቀበላለች። ገባችሁ? ትቀበላለች እኮ ግን አስተማሪ እንዲሆን ነው ወዶቼ ማለት ነው። ይቅርታ ማለት ትልቅነት ነው ከምንም በላይ ይቅርታ ማለት። ግን ሪዝኑ ምንድን ነው? እዚህ ጋር አሁን ለምሳሌ ብሩኬ 100% አያደርግም። ብሩኬ በጣም ጨዋ ነው። ገባችሁ? ግን እንደዚህ የሚያደርግ ፍቅረኛ ካለሽ ባል ካለሽ ሁላችሁም የራሳችሁን ውሳኔ ነው የምትወስዱት። እኔ አሁን አይበለውና ቢስሚላሂ ባይዛዊ ባሌ ጨዋ ነው። ለነገሩ እንደዚህ ምላሰኛ ሴቶች በብዛት ባሏቸው ቀጥለጥ ጨዋዎች ናቸው ማለት ነው። እና አረ በእኔ ባልማ ምሳሌ አልሰጥም። አንድ ሴት ባሏ እውነተኛ ቢሄድ ሌላ ሴት ጋር አልፎ ተርፎ ቢያስረግዝ አውዝ ቢላሂ እኔ ምን ላርገው ብላ ብትመክረኝ ይቅርታ ልቀበለው ብላ ብትመክረኝ ድርጊቱን ከፈጸመ ተቀቢው አላትም። አንድ ክፍል ውስጥ ከላይ ልብሳቸው ተወልቆ መገረፍ አለባቸው። ሴቷም ወንዱ በደንቡ ጥብጥብ አድርጎ መግረፍ ማለት ነው። ተመልሶ እንዳይሄድ ሱስ እንዳይሆን ማለት ነው። ከዛም በኋላ በቃ የአንድ ቀን ስህተት ነው ጠጥቼ ነው ምናምን ይላል። ከሚስቱ ጋር ሊቀጥል ይችላል። ገባችሁ? ያደረገን እንደዛ ነው ምለው ማለት ነው። እንግዲህ ትዕግስት ደግሞ ችግር የለም አያልቅም ብላ እግሯ ላይ ከወደቀ ልትቀጥል ትችላለች። እና የቡቡ ወዳጆች አሁን 10 ዓመት ስደት ምናምን የቆዩ ናቸው በብዛት። እነሱ አሁን ደጎች ናቸው የሚባሉት። ደጎች ማለት ነው፣ ቸሮች ናቸው፣ አያልቅም ናቸው። እና ይሄ ነገር አስተማሪ ነው። እዚህ ጋር እኮ ህይወት ማለት ሀይሚና ብሩኬ ብቻ አይደሉም እንዴ። 200,000 300,000 እየተመለከተ ነው ህዝብ። ለምን? እኛ ደግሞ አስተማሪ እንዲሆን ነው እንጂ ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ገባችሁ? ብሩኬ ደግሞ አላደረገውም። ብሩኬ አያደርግም። እዩ ኔቨርስ እንዴ በፍጹም
ብሩኬ በፍጹም አያደርግም። እኛ እኮ እሷን አደረግኩ ምናምን ብሎ ሲቀበጣጠር እንደማያደርግ እናውቃለን። ሀይሚዬን እኮ በጣም ነው የሚወዳት። ሀይሚዬን ከሚያጣ ራሴን ምንድነው በሞትሻል ላይክ ብሏል። በጣም ነው የሚወዳት። ግን ተሳስቶ እንኳን እንደ ዋህነቱ ፍቅርን አይጠቀምም። የኔ ፍቅር አይ ላቭ ዩ ሶ ማች አይ ላቭ ዩ ፎርኤቨርስ አይ ኔቨር ፎርጌት ዩ ኖ ፎር ዘ ታይም ቢንግ አይልም። ፍቅርን እንኳ አይጠቀማትም። በጣም ጥንቁቅ ነው። ገባችሁ? እኔ ዋህ እና ዛሬም ነገም ከሀይሚና ከብሩኬ አብሶ ያላገባሽ እህቴ ተማሪ ህይወትሽ ብጭ ያለ እንዳይሆን። የተንበጫበጨ ማለት እንዴት ነው ካላችሁኝ፣ ስደት ላይ ለምሳሌ ማለት ነው ትዳር ይዛሉ፣ በቃ አግብቻለሁ እሱ ያስተዳድረን ያሉ ስራ አይሰሩም። በብዛት ስራ ቢሰሩም ብዙ እንትን አይሉም። ከዛም በአንድ አጋጣሚ ቺት ሲያደርግ ወይ ደግሞ እንትን ሲል በቃ ያቺ ሴት ምን ትላለች? እስከ ልጇ ልመና ነው የምትወጣው፣ ትወድቃለች። በቃ ያ ነገር እንዳይሆን ደግሞ ምንድነው መሰረቷን አቋም እንዲኖራት በቃ ባል ካገባች ምን እንደሚያስፈልገው እራሷን መጠበቅ እንዳለባት፣ መስራት እንዳለባት፣ ስትሮንግ መሆን እንዳለባት። ሴት ልጅ ምሰራ ከሆነ ሁሌም ንግስት ናት። ገባችሁ? ብታገቡ መስራት እንዳለባት፣ የምትፈልገውን ነገር ከባሏ መጠየቅ እንዳይለባት፣ ብሯን በጥንቃቄ ባል ነው እንጂ ያገባችሁ ብርና ባል ኔቨር ስደት ላይ አይገናኝም። ገባችሁ? እና ብዙ እህቶቻችን አሁን ዝቁልቁል ነው የሚሉ ለምን ብራቸውን ያስረክቡና አንድ ዱብ ሲያደርጉ አብሶ በባህር የሚመጡት ማለት ነው። ከዛ ኋላስ እና አስተማሪ የሚሆን ቪዲዮ ነው። አንዳንድ ሴት ልጅ እንደ ሀይሚዬ ስማርት እና ጠንካራ ሴት መሆን እንዳለባት ነው። ብዙ ነገሮች ተማሩ። ሌላው ደግሞ አንድ የምወዳት በኮሜንት ወሬ የምታመጣልኝ ማለት ነው። ከዚህ በፊት አይሽ የምወድሽ ማለት ነው እያለቃቀሽ ነው ኮሜንት ላይ ፍቅረኛዬን ጓደኛ ያገባች እህትሽም ታግባ፣ አንቺ ምን አስጨነቀሽ? ሪሊውን ነው ለአንቺ ያልሆነውን ነገር ነው ፈጣሪ የሚያርቅልሽ። አላ የሚያርቀው ለእኛ ማይጠቅምን ነገር ነው። ስለዚህ በዱዓሽ ላይ ጠንካራ ሁኚ፣ ሲጃዳሽ ላይ አልቅሽ። በኮሜንት ጓደኛሽ እንደዚህ አይነት ነገር ዲስከስ እንዳታደርጊ። አንቺ ኩሩ በልጠሽ ነው መገኘት ያለብሽ። ባይዘው ኢትዮጵያ የምታፈቅሪውን አይ ቲንክ በፊት ያው በኮሜንት ስታወሩ ሰማለሁ። ግን እኔ እዚህ ሳውዲ ስደት ላይ ያው በትዳር ትመስለኛለሽ እንዳለ ኮሜንት ላይ እንደጻፍኩልሽ ሆኖም ግን ስለማፈቅረው ነው እሱ ስለሚያፈቅረኝ ነው ሳይሆን ማፍቀርና ያለ ማፍቀር ሳይሆን ለኛ ለህይወታችን የሚጠቅመውን ነው አለ የሚያስቀምጥልን። ማይጠቅመው ምንድነው ያርቅልናል። ዛሬ ላይ አንቺ እያፈቀርሽው ብታስገድጂው ያን ነገር ቤተሰብ ሳይፈቅድ ቤተሰብ አልፈቀደም ይሄ ነገር ግን ምንድነው ፈጣሪ ነው ዋናው። ፈጣሪ ከፈቀደው አንድ ትሆናላችሁ። ፈጣሪ ያልፈቀደውን ነገር ደግሞ በፈጣሪሽ መመካት ነው ያለብሽ። ባይዘው በዚህ አጋጣሚ እህቴ ማለት ነው ወድሻለሁ አይሽዬ ማለት ነውና ኮሜንትሽ አንደርስታንድ አድርጌሻለሁ። ግን ዱዓ ማድረግ ነው። ጎበዝ መሆን ያለብሽ፣ ጠንካራ መሆን አለባችሁ። ስራችሁ ላይ ፎከስ ማድረግ ነው ያለባችሁ። ለእናንተ ያለ ወንድ ከሆነ እስከ ዘላለም ከእናንተ ጋር ነው። ለኔ የማይሆነውን ደግሞ አላህ ያርቅልናል። ስለዚህ ውስጣችሁ መሰበር የለባችሁም። ብዙ ሴቶች እንደዚህ አይነት ነገር ስደት ላይ በጣም ያጋጥማቸዋል። ሞርዛን የኛ ሀገር ወንዶች ትንሽ ሰሃብ ናቸው ስደት ላይ ሪሊውን ነው። እኔ እህቶቼ ጓደኞቼ በፊት በጣም ተጎድተዋል እና መጎዳት የለባችሁም። ለእናንተ ያለውን ነው ለእናንተ ማይጠቅም ሲሆን ነው የሚያርቅላችሁና ጓደኛሽን ብታገባ ትምህርት ይሆንሻል ወደፊት። ከዛ ወዲያ ግን አንቺ የምትቀኝበት ነገር የለም፣ የምትናደጅበት ነገር የለም። ያው እኔን ለማስቀናት ላይ ስላልሽ ማለት ነውና ስራሽ ላይ ጠንክሪ እህቴ ማለት ነው። በዚህ አጋጣሚ ሁላችሁም ስራችሁ ላይ ፎከስ አድርጉ። ወንድ ልጅ የምትሰራ ሴት ነው የሚፈልገውና ባልም ቢሆን ቋቀም ቧያል ይመጣል እና አትጨናነቁ ማለት ነው።